አንዳንዴ ዝም ብሎ በትንሽ ነገር ቀናቸውም ሊበላሽ ይችላል ለማለት ነው። እንኳን ተገኘ ማሚዬ ግርሽና ሰኔ ፍቅረኛ አይደልሽ? ምን አባሽ ነው መሰልሽ? ቅጠም በስባሳ እግሬ ቆማጣ ነው። ለምንድን ነው መሰልሽ? ሲነሱ ሲቀመጡ ቆማጣ ነኝ። በክራንች ነው የሚሄድ። ታየኝ እኮ እግሬ ነው ብዬ አንስቼ ሳሳይ። ኧረ እንደምን አይነት የድንቁርናም ጥግ አለው እኮ አንዳንድ ይህቺ ደናቁር ትሆኛለሽ ወይ ትሆናለሽ? ጅልጥ ክራንቹን አሳይኝ፣ ደስ ይላል። እኔ እኮ በክፍት ጫማ እሄዳለሁ። የለም እንደ የተነሳሁት ፒክቸር ጋር ሲዛለ አምሽር መቼም ሁሉም በሽፍና የለኝም። ቆማጣ ነው እግሬ። አንድ ሰሞን እንትናን እንደሚያስመሯት እንደነበረው ሄለን የምትባለው ታውቃታለች? ሄለን የት ነው የምትኖረው? አሁን ኢትዮጵያ ነው የሚሰራው። ሄለን ወርቅዬ ሳይሆን ያችኛው ሁሉ ያትነሳሚ ነበር። ቁጭ ነበር የምትነሳ እና ለምንድን ነው ማትነሽ ይሏታል። በቃ በክራንች ላይ ብትሄጂ ይሏታል። ኤቭሪ ታይ ያስመሯት ነበር። ኤቭሪ ዴይ ጋይስ ምን እየተሳደቡ ነው እንዴ? እኔ ደግሞ ቆማጣ ነኝ። አይዞሽ አትሰቢ፣ በዘሬ ቆማጣ ደንባራም የለም። ቴንክስ ጋድ ለዘርም እንሆናለን። አትሰቡ ወንድም ከሆንክ። ምነው ዛሬ ሶሻል እህቴ አይክፋሽ። ኧረ እኔ እንደዚህ የሚል ሰው ራሱ አልወድም እናትዬ። ጨገገታ ምን ውጪ ፊትሽ ራሱ ክምር ፊት ክምር ድንጋይ እንዴ! እኔ ደግሞ እየዘለሉ እየመጣ አይክፋሽ የሚባችሁ ነገር። ኧረ ጠላቴ ይከፋ፣ እኔ መቼም አይከፋኝ። እንጅስታያርድ እኔ ከእንቅልፌን የተነሳሁት ኔጌቲቭ ኢነርጂ ወጋሁት። የደስታሽ ምንጭ ምንድን ነው? የደስታው ምንጭ በእጅ ሆነ የተባለለት እና ላየሽው ማስታወቂያው? ወይኔ ቅርብ በለኝ አምላኬ። የደስታሽ ምንጭ ምንድን ነው ተብሎ ይጠየቃል። እጄ ነው ልበልሽ? ወይኔ አምላኬ ወይ ቅርብ በለኝ። እና ለምን ልበላት አይሚ እንደዚህ አይነት ጥያቄ አሁን ይጠየቃል? የደስታሽ ምንጭ ምንድን ነው? ሰው ምንም ነገር በማያስደስተው ሰዓት እንደዚህ አይነት ጥያቄ ጉድ ጌችዬ ሳይሽ ደስ የሚለኝ ነገር እንዲህ ብለሽ ማለት ነው።
አረ ፕሮፋይላችሁን ቀይሩ እንዲህ ብላችሁ የድሮ ፎቶ አነሳስ ስታይል አንዳንዱ እንዲህ ብሎ የሚነሳ ነው። ድሮ የወንዶች ነበር፣ አሁን ለሴቶች ሆኗል መሰለኝ ነገር። እንዲህ ብላችሁ መነሳትን የቀራችሁ አሁን ምንድን ነው እሱ? ፋራውዬ አይሚሲው የት ጠፍተህ ነው? እንዲህ ብሎ መነሳትን የቀራቸው እንዲህ እያሉ ይመጣሉ። ዘንድሮ ደግሞ እንዲህ ብሎ አሁን እንደዚህ ብሎ የተነሳ እኮ የለም። ስታይል ነው ምንድን ነው? ወይዘሪት አንዷ በቀደም እንዲህ ብላ ተነስታ ነበር፣ እጇን እንደዚህ አድርጋ ፕሮፋይል ማርያምን። ወይኔ እግዚአብሔር እየገን ኧረ አንዳንዴ ግን እያንዳንዳችን ግን እያሾፍነ ነው፣ የሚገባንን እየሰጠነ ነው። እንዲህ ብሎ እንዴት ሰው ይነሳል ብሎ ርስ እዛው ቁጭ በሉ ጋይስ። ሪኩዌስት የምትልኩ ሰዎች ማንም አላስገባም። አሀ ብሎ እንግዲህ ጋይስ ነገ ጠዋት ሊቢያ የታሰሩ ልጆች ይረዳሉ። ከዚህ ስወጣ ወደ ቤት ይሄዳሉ ከእግዚአብሔር ጋር እንግዲህ አራት ነው 5 ልጆች አሉ። 1100 ነው የተዋጣላቸው። ያው $100 እኛ ጋላችሁ። ያው ልጅቷ ይዘዋለች 1000 ገብቷል ብላችኋል። 140 ምናምን ሺህ ብር በኢትዮጵያ። መርዳት የምትችሉ ነገ እንድንረዳቸው ጋይስ በእኔ ቤት ፕሊዝ። የምትችሉትን ያላቸው 13 ቀን ነው። አንደኛው ደግሞ በጣም ታሟል መሰለኝ ምስኪን እና የምትችሉትን እንርዳቸው ጋይስ። በኢትዮጵያን ባንክ አላቸው። ዜል እና ካሻፕም የሆነ ሰው አለ የሚጠቀም እሱ ትመችኛለሽ። እሱ ቤት አይከብድም። ቢች ዳር ላይ ቁጭ ብለህ መጠጥን ጁስን እየተጎነጨ ለእኔ ፍለዋል መሰጠኝ። እኔ እኮ ተናገርኩ። አድናቆት በጊፍት ነው ብያለሁ። ይህ ዝም ብሎ በኮመንት ቀረ እኮ እሱ። አሁን የምመቻችሁ በጊፍት ነው ማድነቅ። እኔ ትክክለኛ አድናቆት በጊፍት ነው። ይህ ችስታ ጥቃቅና አነስተኛ ዝም ብሎ ድሮ ትምህርት ቤት ቤታችሁን ልትሄዱ ስትሉ ድሮ የመንግስት ትምህርት ቤት ስትማሩ፣ የግል ትምህርት ቤት የተማረ በደንበኛ ነው፣ አይዘምርም፣ ምንም አይልም። በስትክክል አለው እንትኑ ነው የሚያስወጣው። ይሄ ግን በነፃ ሲማር የኖረው በት እያለ እንደምንወጣው ድሮ አረንጓዴ ብራውን ዩኒፎርምን ከላይ ላይ ታረግና ተለቀቅነ የዜግነት ክብር ብለህ እስከምትጨርስ እምቸኩላል የነፃ ነገር ስለሆነ። አሁን ደግሞ እዚህ ጋር ስትመጡ በጊፍት አድናቆት ጀገሬን ተላጭቼ በላኝ ይላል አንዱ። ሀይሚዬ ኖርማል ነው እኮ ቢበላሽ ወይ ቢበላ ምን ያስቃል? ምንም አላሳቀንም። ኖርማል ነው። ወይ ባዝሊን ቀባው ወይ ባዝሊን ቀቢው፣ አለያ ደግሞ አመድ ቀቢው በደንብ አድርጎ እንዲበላሽ። ምንም አያስቅም። በሰዎች ላይ የሚፈጠር ነገር ነው። የተጠቀምከው ሌዘር ምላጭ ይሆናል ወይ ቶፓስ። መቼስ ኤክስፔንሲቭ ነገር አትጠቀሙም ሸብ ስታደርጉ። እኛ ሄደን ሸብ ስለምንደረገው ከፍለን አናገር እስከሚበላን ድረስ። አረጀሽ ያሉ ሰዎቹ ሲያሙሽ፣ ሙሽራ ነሽ ጎንደር ይሰማል ዘርሽ ሲባል አልሰማንም? ይሰማል ድምፅሽ የተባለላት እኮ ለማምዬ ነው። እኔ ራሱ አይደል ላይክ ዲስ አይላሽ ገርስ
ኤምዬ የኔ ማር ዋትሳፕ እንዴት ነሽ? ሀውዝ ዩር ዴይ? ጨዋታ ምጽስ ቀኑ ሙሉ ተዶክካችሁ ነው የዋላችሁ። አልተነፈሳችሁ መሰል ስድብ አንዳንድ ቦታ ላይ ጥያቄና መልስ ላይ ነበራችሁ። እዚህ ነው አሁን በአክሱም ታራግፉበት ጭነቱን የስድቡን ነው። ነጭ አንሶላ ላይ መተኛቴን ያናደዳችሁ። ጋር ብለስ አሜሪካ ብሏል አባቴ። አሜሪካ ወርቅ ይዝነብብሽ የተባለ እኮ ለዚህ ነው። ጨላ ካለ መጠጥ ታስቀይራለህ፣ ከሌለ 6 ቀን ተኝተህ ትወጣለህ። እዚሁ ላይ የሀበሻ ምቀኛ ስለሆነ ነጭ ነጭ ነገር ላይ እየተኛ ማሳየት ነው። እንደዛ ነው። ያ አሁን እኔ አምናስ የምትንግ ለምን ነው የሚሳደቡት? ጋይስ ጥቁር አንሶላ ላይ ተኝቼ ቢሆን ምስኪን ምን ሆነሽ ነው የኔ እናት ዩአር ወንደርፉል ውመን እያልሽ አድናቆት ታቀርቢ ነበር። እኔ በዚህ ዘመን ሁሉም እኮ ፈርሯል። ለምንድን ነው ፋራ የሚለውን ኮምፕሊመንት? እኛ እኮ እንደ ኮምፕሊመንት ይዘነዋል። ኖርማል ነው። ሸሌ ፋራ ምናምን አሮጊት ምናምን ስ ላይክ ስ ቢ ሎንግ ታይም ታስና ላይክ ባርቴ ወይዘሪት ይህ ስድብ አለፈበት። ያ ስቶኦልድ ነው። በተለይኛ ሶሻል ሚዲያ ለቆየን ሰዎች ስድብ አይሆንም። የዝም ኖርማል ኮምፕሊመንት ነው። እንደዛ ነው። ኔትም አላደርግሽ 6 ጊዜ ደግሞ አጻፉ። አንዴ ፋራ ይባላል። ሜቢ አላየችውም ብለሽ አንዴ ልትደግሚ ትችያለሽ። 3 እንዴት ይጽፋል ሰው? 3 ይደነቁራል። እንዲ አንዴ ነው የሚደነቁረው የሰው ልጅ። እሱንም ትልቅ ደደብ ከሆነ ነው 3 የሚጽፈው። ደደብ ስለሆነ ሰው ያየ አይመስለው። ዋትሳፕ ወይዘሪት አናግሪኝ። ኦኬ ባትዬ አባቴ ሀዋሪው ኤቭሪባዲ ጉዲ ጉዲ ብሏል። ዳንዬ እዚህ ላይ መጠ በአታዊ ልትሆንብኝ ነው አባቴ። እኔ ቄስ አልገደልኩ። ምን አባ ነው በዚህ ዘመኔ ከቀን እስከ ማታ መዝሙር ምሰማ? ደናቁርት እኔ ቄስ አልገደልኩ። ከማታ እስከ ጠዋት ደግሞ መዝሙር እንድሰማ የምትፈቅዱልኝ አዙሪት እና ድንዝዝ የሆናችሁ ሰዎች እኔ የምታደነዝዙኝ ነው። በየትኛውም እምነቱ ማታም ጠዋት። ይሄ ደግሞ ዛቅ ያለውን ሊሆኑ ምናምን ትዛዝፍ ግምን ቃቅላ ባሪያ
እንቃቅላ ባሪያ ካልኩሽ ማን እንደሆንሽ አውቄሻለሁ። ግም ደንቀራ ባሪያ ብረምጣድ ነይ ውጭ። ኧረ በስመ አብ እኔ እኮ እንደዚህ አይነት ሰው አይመጥነኝም። ነይ ውጭ። You are not my type, baby. I'm different. I'm different. I'm different. I'm different. I'm different እያሉ ጌታቸው ሲያወዛውዙ አይተሻቸዋል ተኝተው። I'm different. I'm different. የት ነው የመጡት? ሰሞኑን ደግሞ ተለቀዋል። What's wrong with you guys? ቤት ውስጥ ያለ ዲፕሬሽን እኮ ችግር ነው። ነው እንትን ስለሆንኩ ነው፣ የሆነች ቦታ ስለሄድኩ ነው እንደዚህ የቀናችሁ ጋይስ። እንዴ እንግዲህ ተጠቃሚበት። ባላለኝ ትየለ ባልሽን አማክሪና ውጭ። እኔ እናት ስትረስሽን አታራግፊብኝ። እኔ እንደውን ልጆች የትምህርት ቤት አሁን ገና እንግዲህ 2 ወር ወጥተዋል። እንዲህ ነው የምታይኝ፣ እንደዚህ አይነት ቦታ ላይ ነው የምታይኝ። ደስኔ ስለማታውቂኝ ይሆናል በየአመቱ ላይፍን ኑሩት ምላችሁ እኮ ለዚህ ነው። አይኑርባችሁ ላይፍን። አትሊስት በአመት አንዴ እንኳን ዙጥ በሉ ወጣችሁ። ያሁን አንድ ሰው ሲዝናና ደስ ነው የሚለኝ። ቆንጆ የሆነች ሴት ራሷን ስጠብቅ ደስ ትለኛለች። ልጆቿን ቴኬር ስታደርግ ደስ ይለኛል። ሴቱና ራሷን ስጠል ነው የሚገብረኝ። ያልሆነ ኤክስኪውዝ ልጆቹ ስላለኝ ነው ታይም አለ የለኝ ምናምን ስትል ነው ታናደኝ እንጂ ፕራውድ ነው ማድረግ። እኔ ሴቶች ራሳቸውን ሲጠብቁ አይስበር። የቅናት ቢጤ የለኝ። ምን እንደለበሰች ላይ ቆንጆ ከሆነች ቆንጆ መሆኗን ነው፣ መልከጥፉ ከሆነች መልከጥፉ መሆኗን ነው ማስታውሰው። ታስቡ። ምን አባታችሁ የምትሳደቡ እየመጣችሁ ፓቻዬ ብሮ ስለምሱማል። ዛሬ ደግሞ ወሬው ባዮሎጂ ላይ ነው እንደ ያለ ነው። አረምስና ክብሩ ተረባካችሁ ተረባካችሁ። ባይሆን ወጣችሁበታል። እናት አባቶቻችሁ ወንድ ነው እንደ የወለዳችሁ ጋይስ። ይህን ያህል ምን ሰብሰብ ምንድን ነው? ሁሉም ለራሱ ቆንጆ ነው ይላል ደግሞ ተከራካሪ አቃቢ ህግ። ስለሌላው ምን አገባኝ? መዳም ስለ ራሴ ነው የነገርኩሽ። ሁሉም ቆንጆ ነው ያለሽ ማን ነው? ሞልቶ መልከጥፉ ግምላጭ አምላጭ ፊት ማን ነው? ሁሉ ቆንጆ ነው ያለ ማን ነው? የኔ ኤክስኪውዝ የሰጣችሁ ይሆንዬ አባቴ አስዩ አፍተር ትሞሮ ይሆንዬ ምንድን ነው? 800 600 ይገባል። ፍራውን የምትወረውሪብኝ ማሚዬ እናትዬ፣ እኔ መልካም እንዴት አደርሽልኝ? ሁሉ ጊዜ ድመቅሽ ኖሪልኝ። ኦኬ ቴንኪው። ባላገሩ እንዴት ነህ? እንትና ጎንደሬው አላስገባውም፣ ብሩን አላየውም። እኔ እጠይቀዋለሁ ግን አላስገባውም። እንዴ ለምንድን ነው የምትሳደቢው? ቆይ አልገባኝም። እንዲገባሽ አይጠበቅብሽም። ለዛሬ እንዴ ደህና ቁርስ ነሽ ብልሽ ምን ብሏት ነው ምን ያለች ብልሽ አታገናዝቢም። ያፌን ነው የምትቀጣጥኝ። ግን ጠንቋይ ፊት ይኸው ደገምኩልሽ። ምን አባሽ የኔን አፍ ትቀጣጥያለሽ? አልተማርሽም? አንቢያ ሚሉኝ። ቆይ ለምንድን ነው ብሽ ደግሞ ተገርመሽ ስምትልኪልኝ ነገር ሞዶውን ኢሞጆ ምን አባሽ ብለዋት ነው ምን እያለች ያለች? አቲ ምን አባሽ ያፊን ትቀጣጥያለሽ? ስለሰደቡኝ ነው የመለስኩላቸው። እኔ ስክሪን ላይ ስለቀረብኩ ባለጌ አትሳደቢ። ሌላ ደግሞ አንዱ
እንዴ ጭራሽ ሴት ነሽ እንዴ? እኔ ያልፊት ያለሽ አንቺ ወስከቢያ ፊት የፊትሽ ስፋቱ ፈረስ ፊት ሳምንት ጋልቢው መቼ ነው ምደርስ ፊት ባለቂ ትላለች። ደግሞ ስነ ስርዓትን ሊያስተምሩ የሚመጡት ነገርስ ግን ተስካር ወጥ እንጨት አትገርማችሁ? ባለጌ እኔ እኮ ደግሞ ወንድ መስሎኛል። የማን ነው ወዛደር ብያለሁ። ይህም ፊት ይህ 100 ኪሎ ፊት ተሸክመሽ የጉንጭ ክብደት ለጉንጭ ግን እንትን የለም ኤክሰርሳይዝ ጋይስ ኤክሰርሳይዝ የለም። ራለ እስቲ ልጅ ሁሌ ትልካለች። እንስማ። አይ አንቺ እንዴት ነህ? ከምሰዳደብ ሰው ላስገባ ጋይስ። ሰላም ነው? ላርግ ታዲያ ቁጭ አርገ ያሰዳርብኛል። እንዴት ነህ? ጠፋ ማን አለ ቤት? የት ሄዳ ነው? እያት ከእንደገና የት ሄዳ ነው? እኮ ፈልገን ለማድረግ ፈልገን የት ሄዳ ነው? አንበሳ ትምህርት ጀመረ። ወይዘሪት እስኪ እርጎላ ደፈኑ ተሻል ቆጪ አንሶ ገበያ ነው። እስቲ መጥለብ ጋር Do you wear two space to wear the nice ይወርሽልኝ እኔ ማለት አልተጠቀም ልጥለው ገለበጠኝ። ከካማን እያረገ ስለ ንጽህና እያስተማረች ነው እዚህ ላይ ብላይ ሴቱ አይደለም ወንዱ የመሰከረልኝ ነኝ። ያንቺ ቀጭጭታ ማንችም ሰው ሆነሽ እኔ ጥርስ እንዴት እንደሞሽ ነግሪ ነው የበታችነት ስሜት ሁሉም ሰላም ነው። ልጆቹ ደህና ነው። ማም እያስገባኝ አስገባውሽ እኮ የኔ ቆንጆ ምን ላይ ነሽ? ሀይሚ የተሳስተሽ ነው ላክሽ። ሰላም ነው ማሚ እንዴት ነሽ? አለሁልሽ። ደህና ገና እየተኛሽ ነው ለካ። እኛ ነን ያደርነው። ኧረ ተኝቼ ነው የተነሳው። እኔ እናንተ ጋር ቀን ነው እንዴ? ቀን አይደለም። አይ ቀን ላይ ስዞር ቆየውና ደከመኝ። ልጆቼን አጣጥቤ ምናምን ሲተኙ እኔም ዝም ብዬ ተኛሁ። መሀል ላይ ስነቃ ለካ ሰዓቱ ደስ ይላል። ደስ ይላል። ደስ ይላል። ምን ነበረ ልትነግሪኝ የነበረው? እኔማ ሰላም ልልሽ ነዋ። ስድቦችሽ ሁላ ይናፍቁኛል። ልንገርሽ ላይ ስታጥረገርጊ ትናፍቂኛለሽ። እንዲህ በቃ ኧረ እውነት። እንዴት ነው ልጅሽ? ደህና ናት? ልጄ ደህና ነው እግዚአብሔር ይመስገን። ወንድ ነው ለካ። ባለቤትሽ ደህና ነው? ሰላም ናችሁ? አሁን ሰላም ነን። አይ እግዚአብሔር ይመስገን። አብራችሁ ናችሁ? አዎ
ወች ውስጥ ካሜራው እኔ ስትገቡችን ካሜራውን እንደማስገባት እችን ካሜራ እንደው ለምን እንደማስገፍሯት እንዴ! ይሄ ፊትሽ ብለሽ ከዛ ልታጥረገርግኝ ማምዬ፣ ታይ ታይ። ኧረ አየንሽ አረ ይበቃል። ሶ ቢዩቲፉል ስራ ቦታም ስለሆንክ ብዙ ሰው አለ እና ስራ ቦታ ከሆናችሁ ለምንድን ነው የምትገቡ? ስሩ ከታች እኛ እናሰራችኋለን። ስራው እኮ ያን ያህል ቢዚ የሚያደርግ አይደለም። ብዙ ሰው አለ እንጂ ውስጥ ሰዓት ነው እኛ ጋር 4:10 ከቀኑ ስንት ሰዓት ነው ተኝቼ የተነሳው ማለት ነው? 6 ሰዓት ተኝቼ ተነስቻለሁ። ስለዛ ይታወቅ 6 ሰዓት ተኝቼ ተነስቻለሁ። ልጆችሽ ተኝተው ነው? አዎ ባላገር ይሆናል። ነገ ጋይስ በእኔ ቤት ሊቢያ ያሉ 6 ልጆች ነው 5 ልጆች ይረዳሉ። ፕሊስ የቻላችሁትን መጣችሁ እንድትረዱ። እንደው በመብራን ሊወጡ 13 ቀን ነው የቀራቸው እና ወደ ከሰዓት አካባቢ አፍተርኑን እንገባለሁ። መጣችሁ የምችሉት እንድትረዱ ጋይስ። 1100 ብር ኦልሬዲ ተዋጥቶላችኋል። ኦልሞስት 100 ሲላክ ወደ ኦልሬዲ 141,000 ምናምን ደርሶላችኋል በኢትዮጵያ። ሶ ያኛው 10,000 ሊሆን ይችላል። ሶ የምችሉትን እንድትረዱ ፕሊዝ። ሄሉዬ የተደችሻ ብኖር እንዛዛግ ነበር። እሷም ፍቅር እያንገላታት ነው። ምንድነው ደግሞ ፖስት አድርጋ ያየኋት ጠረኑ ምናምን ስትል ነበር። ሄሉዬ እኮ ሺዝ ክሬዚ ጋይስ። ቆይ ሸር ላድርግላት። ዛሬ ዘፈን የለም። ቤት አይደለም ምን ቤት አይደለም ለካ ቤት አይደለሽ። ዘፈን አይደለም። ከልጆችሽ ጋር ፈታ እያልሽ ነው። ዘፈን ነው እኮ የታለች ሄሉ? የለችም።
ጉቺ እንዴት ነው? እስኪ ዛሬን ቀይራ ጋይስ አባይ ባላገሩ የሚለውን ደግሞ ከዚህ ጋር ገብታችሁ 187 ሰዎች አላችሁ። ፕሊዝ ባዩ እንትኑ እንዲበዛለት ገብታችሁ ሰብስክራይብ አድርጉለት ፕሊዝ። ሰብስክራይብ አድርጉለት። ይኸው ከታች እየጻፈ ነው የገባው ልጅ ማለት አይከፈልበትም። ወይዘሪ ሰብስክራይብ አድርጊለት። አረጋለሁ ውዴ። አሁን ፕሮፋይሉን ንኪውና ፕሮፋይሉ እንደነካሹ አንደር ፕሮፋይሉ ላይ እንትን አለ ሊንክ አለ። ሰብስክራይብ አድርጉለት። ሄልፕ አድርጉት ጋይስ። ማሚዬ ከጀርባሽ ምንድን ነው የሚታየው? ወንድ ልጅ ከኋላ ያለ እኔ የሚመራመሩት ነገርስ ምንስ ጋይስ? ወንድ ልጅ አልፎ አይሚስ እንጀራ በሽሮ በስመ አብ ቅዱስ ትክትክ ያለ ሽሮ በቃሪያ ነው በቃ ያማረኝ ቤቴ ስሄድ። I can't wait. ሽሮ በቃ ትኩስ ሽሮ በቃሪያ በጉ አለቀ እንዴ ማሚ? የባለፈው በግ አለቀ? ኧረ በስመ አብ መች ተነክቶ መቼ ተበላ? በአንዴ እኮ አያልቅም። ለአንዴ እኮ አይደለም በግ የሚገዛው፣ ቀስ ቀስ እያልኩ ልሰራው ነው። አንዴ እኮ ነው የሰራሁት። አይ አሪፍ ነው። ላውጋዊ ሰላም ነው። ከኔ ውጭ ወደ ውጭ ይላል ደግሞ ሰላም ነው ብሮ። ሰላም ይወጣ። እንዴት ነው ለኳሱ ትሄዳለህ እንዴ? ላውጋው ኦፍ ኮርስ አትቀርም። ላውጋው ደግሞ ትቀራለህ እንዴ? ሲያራው ዮኒዬ ሰላም ነው? ፓለስቲኒያ ብላ ከአሜሪካኖች ጋር ሙቪ ልሰራ ነው እንግዲህ እያንዳንድሽ በጎንደርኛ እንግሊዘኛ to heavy my accent. I don't know how to like. Oh my God! አሜሪካኖች እኮ እንዴት ደስ እንደሚሉ ክርስቶስ። አበሻ ቢሆን ይቀልድብሃል አባቴ። Don't worry, you're fine. You need to like study. ይላችኋል በቃ። እስቲ በምን ልትፈቱት ነው? ያው የኔ እንግሊዘኛ ስለሚገባችሁ እንዲያው ትንሽ አንደርስታንድ ልታደርጉኝ ትችላላችሁ እንጂ እኔ አሁን በአበሻው በጥቁሩም አሜሪካ እየተፈለኩ ነው እንግዲህ አርቲስት ለመሆን። ተለያየን እኮ
ልጆቼ ጋር ጉፍ ጉፍ እያልኩ ሲሄድ ነው አቁመውኝ። በቃ ክርስቶስን ነው የምላችሁ፣ እየቀለድኩ እንዳይመስላችሁ። ኦልሬዲ ከጠፋው እስክርቢቱን እያጠናሁት ነው። ጭራሽ በእንግሊዘኛ ብለሽ ደግሞ እዚህ ሳቂ ታይኛለሽ። ከማንም ጎፍጓፋ ጋር እየተንጎፋጎፍኩ እንግዲህ ይህን ያህል ሀኒዬ ክርስቶስን እዚህ ሞል ላይ ይዘውኝ ማለት ነው። መድኃኒዓለምን ልጆቼን ነው የምላችሁ። ኦ ማይ ጋድ ዩ ሉክ ላይክ ቢዮንሴ ሲሉኝ እናንተ ስትሉኝ እኮ እኔ አላምንም። ያው በእጅ ያዙት ወርቅ እናንተም ስለምታላግጡ ማርያም somebody say before like this oh my god you are so beautiful man ያው ምን ቁልፍ ጠፍቶ እየተንገጫገጭኩ ቁልፍ ጠፍቶ እየተንጎፋጎፍኩ ነው እዛ ላይ። ከዛ አውርቻቸው ስልክ ተቀያይሬ ምናምን ብዙ ሙቪ ያላቸው ምናምን እና ብዙ ሙቪ ያላቸው የሰሩት ምናምን እና በቃ ባይ ዘ ዌይ ሙቪ ለካስሰው እናንተ የሚመጥናችሁ ቦታ ላይ ነው የሚያስቀምጧችሁ እና ያው እስክርቢቱን ታጠኑታላችሁ። እነሱ የሚፈልጉሽ አንቺን ወይ ለመልክሽ ነው ወይ ባለሽ አቋም ላይ መግባት ያለብሽ ቦታ ላይ ለመግባት ነው። እና በቃ ተለያየን ለማለት ያክል ነው። ያው እንግዲህ በአበሻውም ተፈልጊያለሁ እዚህም ተፈልጊያለሁ። እያንዳንድሽ እንግዲህ እያልሽ ቁጭ ብለሽ ታይኛለሽ። ምንድን ፍንጭት ፊልም ልትሰሪ ነው ማሚ? እንግዲህ ደግሞ ሪከርድ አድርጎ ደግሞ የፖስቱት ምቀኛ አይደል? እኔ የማያስችለኝ ገና ታሰረው በአጭር ያስቀሩት ይሆናል። ኧረ አይዞሽ። እኔ እኮ ማርያምን አታምኑኝም፣ የእውነት ግን አታምኑኝም። ሲሪየስሊ እኔ የሆነ እንደዚህ ስራ የሆነ ነገር ስለማልወድ ነው እንጂ አትላንታ ራሱ እያለው በጣም ብዙ ሰዎች አሁን አትላንታ እንደነዚህ አይነት ኦፖርቹኒቲ አለ ለመስራት ለብዙ ነገር ሞዴል ለመግባት በቃ ብዙ ነገር አለ። ሞር እንደዚህ አይነት ፍላጎት ላለው ሰው ጋይስ እኔ ያው ከልጆቼም ጋር የሆነ ትልቅ ስራ ነው ይመስለኝ ሲቀጥሩኝ ራሱ አልሄድም። ከዚህ በኋላ ስሪ በቃ ልጆችሽም አድገዋል። ማርያምን ነው የምላችሁ። አንዳንዴ የተናቀ ምንድን ነው ይላል። ብዙ ጊዜ በራሳችሁ ሰው ላይ ትቀልዳላችሁ። ያው ምቀኝነትም ስላለባችሁ ነው ይገባናል። ምቀኝነትም ስላለ ነው እኛ ጋር እኮ ሰላም እንደዚህ አበረታቱኝ፣ ፑሽ አድርጉኝ። አይሆን እንዳልቀር የቀጠሩኝ ቃል የምር አሪፍ ነገር ትሰሪያለሽ። እኔ እንደውም እዚህ ልጆች ሁሉ ጋር እንደቆየ ነው ወጣን ነው አዲስ ሜካፕ ነው እኔ ብዙ ጊዜ ከራሳችን ሰው ጋር ነው ብዙ ነገር በተለይ ቲክታክ ባለው ባይ ብዙ ነገሩን ሳይሆን የሰው ልጅ ልብ በቃ ቅንነታቸው ራሱ ደስ ሲል ያው ቢዩቲፉል ኪድስ ምናምን ልጆችን በቃ ያደረጉ ደስ ሲል በቃ የኛ ህብረተሰብ ደግሞ ቅስም ለመስበር ጥሩም ሰው አለ መጥፎም አለ። እኛ ደግሞ ቅስም ለመስበር እንሯሯጣለን። አንድ ልጅ የምታሳድገን እናት ማርያምን እነሱ ደግሞ በቃ እንዴት እንደሚያደርጉ የተናቀ እንትን ያስረግዛል። ያ አንዳንዴ እኛ እኮ እያንዳንዶች አክተር ላይ የአሜሪካን እንትኖችን የሆሊውድ አክተሮች ምናምን ታሪካቸውን ብንሰማ እኮ ያው ብዙ ጊዜ ስለማንሰማ ፎከስ የምናደርገው አበሻ ላይ ነው እንጂ ባታነቢም እንደው ታሪኩን ለሌላ ሰው ጠይቅ። እያንዳንዱን እንትን
በማትጠብቁት ሁኔታ ውስጥ ነው ያልጠበቁት ደረጃ ላይ የምታገኟቸው እንደዚህ ታውቀው ምናምን። አሁን የነ ካርዲቢ የነ ኪም ምናምን ታሪካቸውን አስበው ወጣችሁ ጋይስ። እኛ አበሾች ደግሞ በጣም ብዙ ቢዩቲፉል ነን ጋይስ። ያው ስለምንፈራ ሻይን እናረጋለን፣ እናፍራለን እንጂ እኛ የበለጡ ከሆነው አይደለም እነሱ። ያው አንዳንዱ ምንድነው እንግሊዘኛ እንደ ትልቅ ነገር ያዋለ እኛ አልተማርንበትም። እኛም በቋንቋችን ነው የምናወራው፣ እነሱም በቋንቋቸው ተወልደው ባደጉበት በቃ ዳሴ። ግን እኛ ቅስም ስለምንሰምር ነው ጋይስ። በቃ ያው እናፍራለንም የመጣንበትንም ቫይቡ ያው ይታወቃል። ለዛ ነው ድፍረት የለውም። አንዳንዱ ደግሞ አክቲቭ ነው በቃ ሲፈጠር ምንም አያውቅም ራሱ ድፍረት አለው። ኮንፊደንስ በቃ ኮንፊደንስ። ብዙ ጊዜ ስፒክ እንግሊዝኛ ማድረግን እንደ ማወቅ እናየዋለን፣ እንደ ላንጉጅ እንደ አማርኛ እናየውም። በቃ እንደኛ እንደ ራሳችን አናየውም። ለዛ እኮ ነው ብዙ ሰው የሚሸማቀቅ ድፍረቱ የለውም እንጂ ከኛ በላይ ከሀበሻ በላይ እኮ ቆንጆ የለም ጋይስ። ማርያምን ነው የምላችሁ። ያውም እኛ ሜካፕ ሳንቀባ ሀብና ይስባድ ያለን በቃ ደስ የሚል ነገር አለ ፊታችን ላይ ጋይስ። ሲያዩን እኮ በጣም ብዙ ነው የሚደነግጡ። ላይክ እኛ አበሾችን ኢትዮጵያ ፍሮም ኢትዮጵያ እያሉ በቃ አንዳንዱ እንዴት ነው የሚከተልን ጋይስ። ኢማጂን ደግሞ እኛ እንደነሱ ብንለብስ እንደነሱ ሜካፕ ውስጥ በጣም ኦርደር ተደርጎልን ፊታችንን ብንሰራ ምናምን እንዴት እንደምናምር ማርያም። አሜሪካን ሀገር ብዙ ለተጠቀመባት እኮ ብዙ ኦፖርቹኒቲ አለ። ግን አንዳንዱ በቃ ወልደናል ብሎ ራሱን ይጥላል፣ ወይ በቃ ከዚህ ትዳር በኋላ ሌላ ላይፍ የለም ብሎ ይጥላሉ ራሳቸው ምናምን በቃ። ግን እኛ አሁን የአበሻ ሙቪ እንደምንከታተለው የእነዚህን ደግሞ ታሪክ ብንሰማ ደግሞ ለካ እንዲህም አለ። አንዳንዶች ለክፋት የሄደባቸው ነገር ለጥሩ ነገር ያገኙታል ጋይስ። አንዳንድ ሰው አሁን አበሻ አውጦ እንዲያረገባት ፖሊስ አሚን ባላቸው ጋር ሲጣሉ ወይ ቦይፍሬንዳቸው ጋር እንዲፖሰተባት እንዲያረገባት ምናምን ተብሎ እንደ ቢግ ዲል ይታያል። የማን ነው ካስታወሳችሁ ረስቻለሁ። ቦይፍሬንዷ ጋር ተጣልታ ፎቶ ምናምን ለቆባት በዚሁ በቃ እንደዚሁ ነው የቀረች እኮ ታውቃ አፍታሙን አይቀረች እኮ። ለዛ አንዳንዱ ለክፋት ያሳውቅሻል። በክፋት የወጣ ነገር የእግዚአብሔር ነገር ደግሞ ለጥሩ ነገር ያደርግልሻል። በቃ አንዳንዱ ደግሞ በውበቱ ይጠቀምበታል፣ አንዳንዱ በወጣትነቱ፣ አንዳንዱ ድፍረት አለው አክቲቪቲ ምናምን፣ አንዳንዱ ደግሞ ቆንጆ ሆኖ ቁንጅናውንም ሳይጠቀምበት ቅስሙ ተሰብሮ የሚቀራለ እንጂ እንደ አበሻ እኮ ቆንጆ የለም ማርያም። ምንድነው እኔ የገረመኝ የኔ ምላት ሰው ጠፍታ ልጁን ስፖስት አላረጀውም ልቀቀው ብላ የኮመተችው አልገባኝም። ሞሬክስ ብሌን ትንሽ አስቆኛል፣ ግን ትንሽ ደግሞ አልገባኝም። ታስራይት ያ ዘላሚ ስሩዲ ያ ልጆቻቸውን በጣም ኪዩቱ ነው። በጣም የሚያማምሩ ልጆች ያላቸው ማስታወቂያ ይሰራሉ። የቀበቶ የጫማ በቃ ኤኒቲንግ ጋይስ የልጆች ነገር ብዙ ነገር እኮ ይሰራሉ ልጆቻቸው። አበሻ ያው አሉ እኮ ግን የአበሻ አንዳንድ ጋይስ እኛ ያው ስለማናቃቸው ነው እንጂ ኦንላይን ላይ አሁን ያስተዋሉ ብዙ ልጆች ህጻናቶች እኮ አሉ ጋይስ። ስለ ልጅ እንትን አንዳንድ እናቶች ደግሞ በሆነ ነገር ይወጣሉ። ብቻ አሜሪካ ብዙ ቾይዝ አለው። እኛ ጥግ ጥጓን አሁንማ ጨራሽ ብዙ ብናል ቲክታክ ላይ ነው ተዘብዝፈ የምንውል እንጂ አንዳንዴ እኛ አበሾች አዋላችን ብናሳምረው እንደኛ ቆንጆና እንደኛ ተጠቃሚ አልነበረም። አሜሪካ ላይ
ግን እዚህ የሆነች እንግሊዘኛ አስተሳሳች ራሱ ወይኔ እኮ የሚባለው እንደዚህ እኮ ነው ወይኔ ይላሉ። በቃ ያቺም አፍራም ተሸማቀም ትቀራለች። በቃ ያደግንበትም ሳይሆን እኛ ያደግ ሀገር ላይ ስንመጣ አትሊስት እንዳደገ ሰው ማሰብ አለብን። በቃ እኔ አሁን አንድ ሰው ቢሳሳት እንደ ቢግ ዲል አላየውም። በቃ ቶኬ ሰው ልጅ ይሳሳታል። ምንድነው ወዘ ቢግ ዲል ጋይስ? አውቄ ተመሬ እኮ አይደለም፣ ግን አንዳንዴ ከሰው ስህተት ከብረት ዝገት አይጠፋም። በቃ ብዙ ሰው እንግሊዘኛ ቋንቋ መግባቢያ ነው። በቃ ከተግባባሽ ማወቅ ካለብሽ ምናምን። ግን እኔ ይገርሙኛል የሆነ ነገር ስትሳሳች ራሱ ኦኬ ዩ ፋይን አንደርስታንድ ዋር ዩ ሴይ ምናምን ይሏቸዋል። በቃ እንዴት ደስ እንደሚለው በቃ የእኛ ደግሞ ተወልደን እንዳደግንበት ብሎ በቃ ቅስማችሁን ስብር። ከዛ በኋላ እንግሊዘኛ በደረሰበት አትደርሽም። በቃ ልክ በዘበኛ የሚጠበቅ እቃ ነው የምታደርጉት። አትደርሱም። ዘበኛው ይዘኛል ምትሏላችሁ። እንግሊዘኛ ድፍረት ነው። አሁን የኛ ሰው እኮ ይናገራል። አክሰንቱ ነው የከበደን። እኛ አክሰንቱ ደግሞ በመጥረቢያ ቢባል ራሱ አይስተካከልም። እዚህ በ7 ዓመትሽ ወይ በ6 ዓመትሽ ካልመጣሽ በስተቀር ወይ በ5 አሁን የኔ ወንድሞች ነው የመጡ ላይክ በ5 ዓመት በ6 ዓመት ሲያወሩ ልክ እንደ ጥቁሮች ነው በቃ። እኛ ግን በቃ እንፈራዋለን በሽጉጥ እንደሚጠበቅ አንዳንድ ብራንድ እቃ እና ነቲንግ ላይ ቢግ ዲል። ዞር ስንል በተለይ አሁን ልጆች አልወለድንም ታይሙ ያለን ሰውነታችን ያብና ስፋድ ያላችሁ በደንብ ስፒክ የምታደረጉ ሰው ቢሪፉል ናችሁ። በራሳችሁ ፕራውድ የምታደረጉ የአሁን አትላንታ ላይ ዳላስ ላይ ምናምን ብዙ ኦፖርቹኒቲ ያለ ጋይስ እንደዚህ ደግሞ አሁን የኔ ከዝና አንዷ ሞዴል ነች። እዚሁ ተወልዳ ያደገች ማርያም በጣም ሽሶ ቢሪፉል። ግን ያው ሞዴል ምናምን ስትሆኑ ብዙ ታይማችሁን የምትሰጡት ለእንደዚህ አይነት ነገር ስለሆነ ከትምህርት ጋር ኮሌጅ ስትገባ ግራጁዌት ስታረግ ምናምን ከዛ ጋር ሊደላትም ሺስቱ ያንግ ደግሞ ምናምን እንጂ ሺዝ በጣም ቢዩቲፉል ከዝን አለኝ ጋይስ። በጣም ሺዝ ሶ ማይ ጋድ። እኛ ባይዘዌ በጣም ብዙ ነን ፋሚሊያችን ጋይስ። አረ ፖፖ አልገባውም እና ያው ከገጠመኝ አንዱን ገጠመኝ ነው ያወራኋችሁ ዛሬ። አይዟችሁ ተስፋ አለን ነው ረጌዱ ብሎ ወጣት ውመን ሴቶች እናቶች በርቱ ነው። ዋናው ራሳችሁን መጠበቅ ነው። ሰውነትሽ ሸፕሽ እንዳይበላሽ ማንም ሰው ላይ ራሳችሁ እንድትጥሉ እንዳያረጋችሁ ሞራላችሁ በ2 ወሯ $1000 ከፈላት። በኢትዮጵያ ወደ 100 ምናምን ሺህ ብር ነው። በጣም ግን በዚህ አሁን 2 ወር ነው የሚሰጥሽ ቪዲዮ ማለት ነው። በዚህ 2 ወር ውስጥ 1000 ሰብስክራይብ እኛ በትንሽ ነገር ለዛ ነው እኮ አሁን እኔ ለዚህ ላይ ስወጣ ማንም ቅስሜን መስበር አይችልም ጋይስ። ኮንፊደንስ ማለት እኮ ያን ነው ጋይስ። ኢቨን ጥፋተኛ ብትሆኑ አንዳንድ ሰው ጥፋታችሁን አያልፋችሁም። አሸማቋችሁ ቅስማችሁን ሰብሯችሁ ሊቀር ይችላል። እዚህ ሚዲያ ላይ ስትመጡ ራሱ ለዛ ነው እኮ ቅንድቡን ምለው ማናባሽ ነሽ ማናባነ አንገት የምታስደፋ ነው። ለዛ ነው እኮ አንዳንድ ሰው አወጣችሁ መናገር እኮ ላይክ መጥፎ ነገር አይደለም። በተለይ ዝምተኛ ሰው እንደ ዘገምተኛ ሰውን የሚያስቡ አሉ። ዝም ማለት ወርቅ ነው። ምንድን ዝምታ ወርቅ ነው ብላችሁ ዝም ብያለሁ፣ ግን ወርቁ የት አለ ብሏል። ወርቁ አይተነው ነዋ። ዝምታ ወርቅ ነው ብላችሁ ዝም ብያለሁ፣ ወርቁ ግን የት አለ ብሏል። ወርቁማ ወርቁ አይተነው ነው። እና ዝምታን እንደ ኮንፊደንስ አትይዙት። የእኛ ህብረተሰብ ዝም ስትሉ ኮንፊደንሳችሁን የሚወስድባችሁ፣ እስማችሁን ነው የሚሰብርባችሁ።
በቃ ምንም እንደማታውቁት ጀዝባውን እንደሆናችሁ ነው የሚያስቧችሁ። አንዳንዴ ሾታ ላይ መሆን አለባችሁ። አፋችሁን ትንሽ ማንቀጣል ኤኒቲንግ ኢቨን ላይፋችሁ ላይ ትንሽ ምላሳ መሆንም ያለብሽ። ዝምታ ለማንም አልጠቀመም ጋይስ። ዛሬ you need to speak out loudly ይላል። ዝም ብለን መናገር ያለበት። ዝም ማለት that's not nice። ድሮ ቀረ ዝም ማለት እንደ ናይስ የሚቆጠርበትን ወይም ዝምታ ወርቅ ነው ማለት። አንዳንዴ ማለፍ ግድ ይባላል ግን አይሰራም። መልስ መስጠት ያለባችሁ ላይ መልስ መስጠት ነው። ብዙ ዝምታ ንቀትን ነው ያመጣው ጋይስ። እንደዛ ነው እኮ አንዳንድ ሰው እዚያውን ቲክታክ ላይ ራሱ ተከብሮ የምታዩት ከማንም በልጦ እኮ አይደለም ምላስ ስላለው ነው በቃ። አንዳንዱ ደግሞ ወይ ሰውን ይፈራል ወይ ደግሞ ሪስፔክት ምናምን ይላል ነው። ራስን እያስደፈሩ ሪስፔክት የለም ጋይስ። ከዲስሪስፔክት በኋላ ነው ሪስፔክት የሚመጣው ጋይስ። አበሻ ላይ ምንድነው ዲስሪስፔክት አድርጓችሁ እና ምን ላይ ነው ያልኩት? ሶሪ ዝማት በሉ ላይ ነን። ዝማት በሉ ያ አሁን ቲክታክ ላይ ሳያችሁ ማለት ነው። ቲክታክ ላይ አሁን ስታዩ ወይ እንትና እኮ ኃይለኛ ነው፣ ማነው እኮ ኃይለኛ ናት፣ እንትና እኮ ኃይለኛ ናት፣ የኔ ጀግና ምናምን የምትሉ ሄደን የትኛውን ጦርና የትኛውን ጋሻ ይዘን ዘመቻ ገብተን ነው ጋይስ? ምላሳችን ያስከበረን እኛ። ምላስሽ ሊያስነቅሽም ሊያስከብርሽ ይችላል። አንዳንዴ ግን ራስን እያስደፈሩ ሪስፔክት የለም። መርገጥ አለባችሁ። መረገጥ ያለበትን ሰው እርግጥ ግጡን ማውጣት አለባችሁ። ደፍሯችሁ ሲመጣ ራሳችሁ ላይ ባውንደሪ እና ሬድ ላይኑን ሲጥሱ this ሚ እዛትዩ ማለት አለብሽ እንጂ ዝምታ ወርቅ ነው። ወርቁ የት አለ? ወርቁ አይተነው ነው። አላያችሁትም? አላያችሁትም? ይሄንን ሶሪ አላያችሁትም? ይሄንን ዝምታ። አረ ስንት አመት ዝም አልኩኝ። ዝምታ ወርቅ ነው ሲሉ ሰምቼ፣ ወርቁ ግን የት እንዳለ አይታወቅም። ከዛ ከታች በጣም አንዱ ወርቁማ ወርቁ አይተነው ነው ብሏል። እና አንዳንዴ ዝምታ ነገድ ፐርሰናል ላይፋችሁ ላይ ምናምን መቻል የሚባል አለ። መቻል ድሮ ለውሻ ነው፣ አሁን ለሰው ሆኗል ብላችሁ የምትጠቀሙ ሰዎች አላችሁ። ደግሞ የቱ ስፔክ ጋይስ። መቻል ብሽቀትን ያመጣል። መቻል ንዴትን ያመጣል። መቻል ማደየት ያመጣል። መቻል የሰውነት ጌን ዌት ያመጣል። መቻል ጭንቀት ያመጣል። መቻል ማርያት ያመጣል።
መቻል መጀዘብን ያመጣል። መቻል ስላረፍ ዋስኮ ነው። አንዴ ታዲያ ምን አማራጭ አለን? ነው ቾይ ዝም አለን። ምን ያልነው ስፒክ የምናደርገው ነው እንጂ ዝምታ እኮ ዝናገድ ዝምታ ይጎዳል ጋይስ። ሁሉም ሰው በያለበት ነገር ላይ ራሱን የሚያስከብረው ስለተናገረ ነው። you need to out open your mouth speak loudly ይላል። አንዳንዴ እኔ ራሱን ልጅ ማሚ ምናምን ሲል አርኮን you need to speak loudly I can hear you እለዋለሁ ተቆጥቼ። ለምንድነው? ሞር ላይክ ስሜቱ እንዲገልጽ ነው። ዝምታ ነገድ ዝም ስትሉም እንደዚህ ነው። ዝምታ እንደ ናይስነት አይቆጥርም ሰው ኤኒቲንግ። ምከሪኝ ልሞት ነው ይላል አንዱ። ምክር አገልግሎት ማሚዬ ያም ሴሪየስ እሷን እንደዚህ ብዬ እኔ እያንዳንዱ ሰው ገብቼ እንደ ሳክራቲስትን ባልሆንም ግን ዝም ብሎ ስሜትን መረዳት ደስ ይለኛል። ሰዎችን ማወር እንዲያወሩ በቃ አንዳንድ ሰው አሁን የሰው ታሪክ መስማት ምን ያደርጋል ምናምን ይላል ነው። እኔ ብዙ ሰዎችን የምሰማቸው ከብዙ አንግል ነው ጋይስ። ሜቢ ማውራት ይፈልጋሉ፣ ሜቢ ስትረስ አለባቸው። በእኔ ወያውን ማውራቴ ደስ ይለኛል። እኔ በእኔ ብትመጡ ላይክ አሁን ማይ ሪል ላይፍ እኔ ማወራ ሰው ነው። አንዳንዱ ደግሞ የምቃርቦት ይዞት ልክ የሆነ በአይን የሚሲያመው ሆስፒታል ሲገባ ጨጓራ የማይድን ጨጓራ የማይድን ኢዚው የሚሄደው መጦ የሚሄደው ሳይሆን ብስብስ ያለው ጨጓራ ይዘዋል። ካንሰር ላረፍ ዋስኮ ነው። ጀስቲን ካባረ ጋይስ እኔ አሁን ስለ ነገ አላስብም ጋይስ። ማርያምን ስለ ነገ አላስብም፣ ስለ ዛሬ ነው ማስብን። ማሜ ደስ እያላት ነው በቃ። ስለ ነገ ደግሞ ነገ ይጨንቅ። ብዙ ማሰብ አያስፈልግ። ወይኔ ሳላረግ ወይኔ ሳላመጣ። አንዳንዴ የታመሙ ጓደኞች አሉ፣ ጤነኛ የነበሩ ሰዎች ታመው እናያቸዋለን። የኔ ፍቅር ሚውት አድርጊ ውስጥ የኔ ማለት የታመሙ ሰዎች አሉ ጋይስ በህይወታችን ምንም ማንጠብቃቸው ሰዎች ታመው አልጋ ላይ በቃ እየተሰቃዩ። አንዳንዱ ደግሞ ኧረ አምላኬ ግደለኝ፣ ኧረ ግደለኝ፣ ኧረ ሞቴን በአጭር ቀን አድርገው አልጋ ላይ አታሰቃየኝ እያለን። አንዳንዱ ደግሞ ላይፉ ላይ ወይ ትንሽ ገንዘብ አንሶታል፣ በቃ መቼ ነው ይህን ገንዘብ አግኝቼ ህይወት የሚለወጥ ይላል። አንዳንዱ ደግሞ ብዙ በህይወታችን ደግሞ ያጠናቸው ጓደኞች አሉ ጋይስ። አንዳንዱ ደግሞ የሀበቤሪ ፉል ላይፍ ሰላም የለውም ቤት ውስጥ። አንዳንዱ ደግሞ ገንዘብ አለው፣ ገንዘቡ ደግሞ ፍቅርን መግዛት አቅቶታል። አንዳንዱ ደግሞ ልጆች ያላቸው የልጆቻቸውን ቫሊዩ አላወቁትም። አንዳንዱ ደግሞ ልጅ የለውም፣ ልጅ ለማግኘት ሲታገል ታዩታላችሁ። አንዳንዱ ደግሞ መድገም ባለበት ሰዓት መድገም አይችልም፣ መድገም ባለባት ሰዓት ሳትጠቀም ትቀራለች። አንዳንዱ ደግሞ ቤትና መኪና ምን ሁሉን ነገር ገዝቶት ደግሞ ይሄኛው የሚቀድመውን ትቶ ረዳቱን ትቶ ሹፌሩን ይዞ ሲዞር ታዩታላችሁ። እንደዛ ነው ላይፍ ጋይስ። እና ስለ ነገ መብላት መጠጣት መኖር እኮ አይደለም የሚል ሰው አለ። አንዳንዴ ማርያም ጠርተው መብላትንም ጠጥቶ ማደር ያቃተው ስንት ሰው አለ። አሮኑ ከምን ተነስቼ እንደማወራችሁ ባላቅም ግን አንጀሳ ዋና ስፒክ እንደዚህ ጋይስ
ብዙ የምጠጡ ሰዎች መጠጥ ሁላችንም እንጠጣለን፣ ግን ዝም ብሎ የሆነ ነገር ስላየው ነው ጋይስ። መጠጥ ሁላችንም እንጠጣለን። በተለይ ይሄ ጎልድ ሌብል የምጠጡ ካሳሚጎ፣ በቃ ብረታ ብረት፣ ግሬ ጁስ፣ ፔትሮል ምናምን እንደዚህ አይነት በጣም ስትሮንግ መጠጥ የምጠጡ ሰዎች አሁን አይደለም መልሱን የምታገኙት ጋይስ። በአይን ሚስ የወደቃችሁ ሰዓት ነው ጋይስ። አንድ ቀን አንሸሯታችሁ የወደቀ ቀን መነሳትን። አንዳንዶች ይቅርታ ጋይስ በፊንጥጣቸው ደም እንደሚመጣ ታውቃላችሁ። አም ሲሪየስ። እኔ የሆነ ሰው ስለማቅ ነው ዝም ብሎ በፍሬንድ አውቃለሁ። ከመጠጥ ብዛት ጋይስ አይታወቅም፣ አሁን ላይ አይታወቅም። የሆነ ሰዓት ግን እንጠጣለን ሪላክስ። አሁን ይሄ እኔ አሁን በዚህ ይሄ እንትን መጠጣት አልወድም። ይሄ ጎል ሌብል ምናምን። በቀደም እንኳን ያችን 2 ግላስ ካሳሚ ጎለ ጠጣሁት። 3 ቀን ነው የደነዘዝኩት ጋይስ። ይሮን ኔደ ላይክ ዝም ብሎ ሲምፕል ሪላክስ የሚያደርግ። አንዳንድ ሰውን ሻምፓይን ይወዳል። ዝም ብሎ ሻምፓይናውን ብዙ የሚጎዳ ነገር የለውም። ግን ይሄ ትላልቅ ሴቶች አሁን ለሴት በተለይ ስናገድ ፕሌስ የማወራቸው ሪዝን አለኝ። የሆነ ሰው ይሮን ኔድ እንደዛ መጠጣት ጋይስ። ዛሬ አይደለም የምታውቁት፣ የሆነ ሰዓት የምንወዳቸውን ሰዎች እናጣቸዋለን ዝም ብለን ኢዚ ዌይ። በጣም ነው የሚጎዳው ደግሞ የምንወዳቸውን ሰዎች ስናጣቸው። አሁን አይታወቅንም። ስጋ ስንበላ ምን ያህል ነው የምንበላው? ጮማው ምን ያህል ነው ጋይስ? ዝም ብለን መሰግሰግ። የሆነ ሰዓት ግን ሲያመን በጣም ቅባት ማብዛት ነገድ። ኧረ አባዬ ተው እንጂ እኛ በምንታየረ ኮመንቱ በዛ። አባቴ አባይ ባላገሩ የሚለውን እባካችሁ ሰብስክራይብ አድርጉለት። ታሸግን እኮ ግምሩክ ነው እንዲያሸግን። ኮመንቱ ተዘጋኩ እና የምነግራችሁ ምንድን ነው ወዳጆቼ ያላችሁ መቼም ሪስፔክት የምንደራረግ ሰዎች የምንዋደዳለን ጋይስ። አንዳንዴ አንድ ነገር ሲወራ ለእኔ ብለህ ስማ ብሏል። ጆሮውን ከፍተክ። እኔ አሁን አንድ ሰው ሲያወራ ሜቢ ስለሆነ ነገር ሊያነቃኝ ይችላል ጋይስ። ዝም ብሎ እዚህ ኮመንት ላይ ቁጭ ብሎ ሲያወራ በቃ መጨነቅ አያስፈልግም ጋይስ። አንዳንዴ ለየትኛውን ጊዜ ነው እንደዚህ የምንሆን እላለሁ። ማርያም ሰዎችን ባልሆነ ባይን ሚስ ሰዎች መልካቸው እንደዚህ ይቀየራል እንዴ ጋይስ? ስራ አትስሩ ጋይስ። ማርያምን አትስሩ ማለት ይሄ በቃ ራሳችሁን ልፍት እስከምትሉ የህይወታችሁ ካርታ ጥፍት እስከሚል አትስሩ። ማርያም አስታውሱኝ እስቲ እኔን አንዳንዴ ማርያምን በጣም በቃ ለገንዘብ ራሳችሁን አትስጡ። በጣም ስሩ፣ ግን የምትሰሩት ምን ያህል ነው? ወር ለመኖር አመት አትስሩ ፕሊስ። በቃ ላይፍ ሳታዩ ምናምን እድፍ ብላችሁ ፊታችሁ ያንን የመሰለ ፊት ተቀይሮ ምናምን ሲታይ ያሳዝናል። ስትሰሩ የሚገባችሁን ያለው መስራት ያለባችሁ። ማርያም ለምን ሳይገዛ አይቀርም ቤት? ምን አገባችሁ እንዴ? ለዛሬም ማደሪያ ከተገኘ እኮ በቂ ነው ጋይስ። ስለ ነገ ደግሞ ራሱ ይጨነቅ። የሰው ልጅ ከሰራ ላይፉ ይቀየራል። የሆነ ባይነሚስ ግን ፍክት ብላችሁ ካርታችሁ እስከሚያልቅ ድረስ እንደ 16 ሰዓት ምሰሩ ሰዎች አስታውሱኝ። እኔ ሴቶቹ ይሄ የእግራችሁ ምንድን ነው ባት ነው የሚባለው ደም ስራችሁ እስከሚቆም ድረስ አረንጓዴ እስከሚሆን አንዳንዴ ፈትሹት እስቲ ባዲያችሁን። ማርያምን እኔም ብዙ ጊዜ ስትረስ ከሆንኩኝ ስትረስ ላይ የተለያየ ነገር ስትረስ ሊያደርገኝ ይችላል።
ከሆንኩኝ በጣም ብዙ ነገር ላይ ነው የምሰራ ቤት ውስጥ። ወይ ክሎዚቴ ልብሴን አውርጄ በደንብ አድርጌ ኦርጋናይዝ ዳረገዋለሁ። ማየት እጀምራለሁ ያለኝን ነገር ማርያም። ወይ አንዳንዴ ቁጭ ብዬ እግሬን በደንብ በሎሽን በደንብ አድርጌ እንትን እላለሁ። በቃ የሆነ ነገር ላይ ወይ የልጆቼን ክሎዚት አስተካክላለሁ። ዝም ብዬ በቃ ራሴን ቢዚ ለማድረግ እና ማየት እጀምራለሁ። አንዳንዴ እዩት እራሳችሁ አምሹር ታመሰግኑ። አንዳንዴ ምን ይላሉ ካቢኔት ኪችን ካቢኔቱን በፊት አይጅ ላይ እያዩ ቆይ እስኪ አንዴ አንዳንዴ በፊት አይጂ ላይ እያለው ዝም ብዬ ላይፍ ላይ ገብቼ እኔ አሁን ነው እንደዚህ ቁጭ ብዬ ማውራት የጀመርኩ እንጂ ኮመንት ራሱ አላነብም። በፊት በጣም ሱፐር ቢዚ ነኝ ማድረገው ራሴን ቤት ውስጥ ላይፍ ላይ ገብቼ። ያው ልጆቼም ዳይፐር ላይ አልወጡም ነበር የዛኔ እና ወይ ማምዬ ኪችን ካቢኔቴን አይቼው አንድ ቀን አላቅም ነበር እንዳጸደው አረግሽኝ ይላሉ አንዳንዶች። መጥፎ ነገር እኮ አይደለም። በቃ አንዳንድ ሰው በህይወቱ ዝም ብሎ ይደክመዋል። ወይ ቤት ውስጥ የሚያግዝ የለም ወይ ልጆች ጋር ነው የምትዳረጉት ምናምን። በቃ ጀስ ማስቀምጥ። አንዳንድ ሰው ቤት አታዩም እንዴ ጋይስ? ቴብል ላይ እኮ አሁን ያቺ ኦሬንጅ አለች እዛ ላይ ተቀምጣለች። አንዳንዴ እንደዚህ ተቀምጣለች ኦሬንጇ። 5-6 ቀን ስንሄድም እናገኘዋለን ጋይስ። አንድ ቤት ዝም ብላችሁ አይታችሁ ከሆነ ፎከስ አድርጋችሁ አይታችሁት ከሆነ ቁጭ ብሎ ይቀመጣል። በቃ ዝም ብሎ ያ ማለት ቸክ አናረግም ማለት ነው ቤታችን። በቃ አንዳንድ ቦታ ላይ ዝም ብሎ ሶፋ ላይ ስንቀመጥ ካፕ ቁጭ ይላል። ኮፊ ካፑ ሶፋ ላይ ዝም ብሎ በቃ አንድ ዊክም ሊቀመጥ ይችላል ጋይስ። ያ ማለት የሆነ ማይንዳችን መስራት አቁሟል ማለት ነው። አናይም ምንም ነገር፣ ጀዝበናል። በቃ እንገባለን እንወጣለን፣ እንገባለን እንወጣለን። ለዛ ነው ሁሌ ላይቭ ልዘጋ ስለኔ የሆነ ሞቅ ብሎኝም ሆነ ልዝናና ገብቼ መጨረሻ ላይ አጸደዋለሁ ኤቭሪቲንግ። ሁሌ ልተኛ ስል ክርስቶስን ነው የምላችሁ። ጥርሴን ቦርሼ ሻወር መውሰድ ካለብኝ ልብሴን አስተካክዬ ነው ማኖር። ጠዋት ላይ ስነሳ አይዋን ላይክ ጉድ ፊሊንግ እንዲሰማኝ። አንዳንዴ በፊት ገና ልጅ ሳትወልዱ ሌት ስትደራረጉ ልብስሽን ዝም ብለሽ ጥለሽ ምናምን ጠዋት ላይ ስትነሽ የሆነ የብቸኝነት ስሜት ተሰምቷችሁ አያውቅም ጋይስ? ገና ዝም ብላችሁ ፍንዳታ እያላችሁ እዚህ እንደመጣችሁ ሌት ስትደራረጊ ምናምን። እንደዚህ አይነት ሙመንት ላይ መቀመጥ የለብንም። ከወለድንም በኋላ ወሬቨር የራሳችን ቤት ይዘን ምናምን ዩኒቱ ፒክ አፕ ክሊን ዩር ሃውስ ኤቭሪቲንግ ጋይስ። ዳስ ዋይ አንዳንድ ሰው አይ ላይክ ማይ ሃውስ ኦ ማይ ጋድ በቃ ፌል ከሄድ ምናምን ይላሉ። ለምንድን ነው ቤታቸውን ያጸዳሉ? በቃ ቤታቸውን ውጡ የሚል ቫይብ የለውም ጋይስ። ለዛ ነው አይ ሚስ ማይ ሃውስ ቱ። ቤታችን ሁሌ ክሊን ከሆነ ባለን ሄዶ ሀብቱ ኤክስፔንሲቭ ስታፍ ቤት ውስጥ ሁሌ ቤታችን እስካጸዳን ማለት ነው ደስተኛ ነው የምንሆነው ጋይስ። ኢቨን በመጥፎ ነገር ወሬቨር ሪሌሽንሽፕሽ ምናምን ነገር የሚሆነው ልግሄድ በቃ ባልሽ ነገር። አንዳንዱ ስፕሬ መርጨት ወይ ይሄ የሚሰካካ ስኔፍ ምናምን ያለው ነገር ነው ደስ የሚለው ነው። ያ አይደለም ክሊን ጋይስ። ጀስት ጥሩ ነገር ቤታችሁ ላይ ማየት በቃ። ይሄ ዲኮር ስለበዛ የሚሸት ነገር የሚብለጨለጭ አይደለም። ባላችሁ ነገር ክሊን ማድረግ ደስታ ይሰጣል ቤት ውስጥ ጋይስ። ማታ ላይ የበላችሁበትን ኢቨን ፕሌቱን አጥባችሁ እዛ ኪችን ላይ አለማስቀመጥ ምናምን ሊደክመን ይችላል፣ ግን ጥሩ እንትን አለው ጠዋት ላይ ስትነሱ። ለዛ ነው ሁን ማታን ጠራርጌ ነው የምተኛው። ወላ እኔ ሰው እንደሚመጣብኝ ነው ክርስቶስን በማፕ ማድረጊያው መወልወያ ብሊች አድርጌ በደንብ ወልውዬ ነው ጠዋት ስነሳ ሻወሬ መስጄ ጥርሴን ወርሼ ልጄን ምናምን በቃ ስኬድ ለማይንዴ ነው በቃ ጥሩ ነገር። መጨነቅ አያስፈልግም። ዶን ስትረስ አውት ጋይስ። ገንዘብ 16 ሰዓት ፊታችሁ እስከሚጠፋ ማዲያት እስከሚይዛችሁ ምናምን ስሩ። በራስ ኮንፊደንስ ደስ ይላል። ገንዘብ መያዝ ደስ ይላል። ልንቀየር ነው የመጣ ነው። እድሜያችን ግን ጥፍጥ እስከሚል እኛነታችን ሰርተን መጨረሻ ላይ
በስማችን የሆነ ካምፓኒ አለን፣ በስማችን መኪና አለን፣ በስማችን የሆነ ነገር ምናምን፣ ግን ተርዝና ሃፒነስ ጋይስ ባለን ነገር መደሰት ነው በቃ። ማርያም ቤት እዚህ ሀገር ቢግዲል ነው ርዘ ቢግዲል ጋይስ፣ ግን መጨነቅ ደግሞ የመጨረሻው ህይወት አይደለም። ቤት መግዛት ጋይስ ኦኬ። እኔ ቤት ባለመግዛቴ ወይ ቤት ስላለኝ ራሴን ፕራውድ ምናምን አላረገውም። ካለኝ ደስ ይለኛል፣ ከሌለኝ ደግሞ ትፋይን። ግን ስላለኝ እስከፍዬ ስለኖርኩ ለምንድን ነው ማንደሰተው? የሚከፍለው ያጣቁ ስንት ሰው አለ፣ የሚከፍለው ያጣቋል። ለማርያም የነገን መንዝል ፔይመንት እንዴት ነው የሚከፍለው? ፈጣሪ ድረስልኝ ብሎ ግማሹ በሱስ ተጠምዶ፣ ግማሹ በቁማር፣ ግማሹ ዝሮበት፣ ግማሹ ወይኔ እንዲህ ሳላረግ፣ ግማሹ ሳልወልድ ይላል። ማርያምን እና ገንዘብ ነቲንግ ነው። 16 ሰዓት የምትሰሩ ሰዎች በተለይ እኔ ለእናንተ ነው የማወራው። 16 ሰዓት የምትሰሩ ገና እዚህ ሀገር እንደመጣን ነው እንደዚህ አይነት ነገር የሚሰራው። ፕሊዝ አትስሩ እያልኩ እየመከርኳቸው አይደለም፣ ግን በፊት አሁን የምናለው ጊቭ ታይም ፎር ዩር ፋሚሊ ጋይስ። ላይክ ፋሚሊ ማለት ሀዝባንድ፣ ዋይፍ፣ ኪድስ። ቢግ ፋሚሊ ደግሞ ይቀጥላል። እናት፣ አባት፣ እህት፣ ወንድም፣ ልጅ ምናምን የሚለው አሚን። እናት፣ አባት፣ ወንድም፣ አክስት ምናምን ከዝን ምናምን፣ ያኛው ቢግ ፋሚሊ ነው። ያን ከራሳችሁ ህይወት ሲተርፋችሁ ነው የሚቀጥለው ስቴፕ። መጀመሪያ ፋሚሊ ሚስ ሀዝባንድ፣ ዋይፍ፣ ልጅ፣ ከዛ ደግሞ እናት፣ አባት። አረ እኔ አሁን አይካን ዌት እስከሚሄድ ወደ እናት አባቴ። ማለትም ላይክ እየቆያችሁ ስትመጡ ማይንዳችሁ መስራት ይጀምራል። እድሜ እየጨመርና ስንሄድ ነው ምሳ። በፊት ምንም አይመስለንም ሁላችን እናት አባታችን ጋር ምናምን። አሁን ግን እኔ እናትና አባቴ ቤት በተመለስኩ ነው የምላውን። ማርያምን አሮን ማይንድ እኔ ቤቴን ትቼ እናትና አባቴ ጋር ብቀመጥ በዚህ ሰዓት ላይክ አብሬ በቃ አንድ ሩም ይዤ ልጆቼ እየታዩልኝ ብቀመጥ ድረስ ነኝ። በፊት አሁን ኧረ የራሴን ቤት ለምጄ ምናምን ላለው ሾካክ ብዬ ነው የምገባ ጋይስ ቢያስገቡኝ